ለዚህ የግል ጀት 2.5 ሚሊዮን ዶላር አውጥቻለሁ። እናም እነዚህ 11 ዩቲዩበሮች እጃቸውን እሱ ላይ አድርገዋል። ለረጅም ሰዓት እጁን እዛ ላይ ማቆየት የቻለ ሰው ጀቱን ይወስደዋል። ነገር ግን በማንኛውም ምክንያት እጃቸውን ከዛ ላይ የሚያነሱ ከሆነ ከውድድሩ ይባረራሉ። ውድድሩ ተጀምሯል። ህጉ በጣም ቀላል ነው። እርስ በርስ መገፋፋት አትችሉም። ይሄው ነው በቃ። እዚህ ማገኘውን ነገር የሚተካ ምሰራው ነገር ምንም የለብኝም። እዚህ ለዘላለም መቆየት እችላለሁ። ምንም ነገር ቢሆን ለዚህ ውድድር ማድረግ አይቀርም። ተዘጋጁ። እዚህ ብዙ ጫጫታዎችና ረብሻዎች ሊኖሩ ይችላሉ። እነሱን መቋቋም አለብኝ። ይሄ ውድድር ቀልድ አይደለም፣ ምክንያቱም አሸናፊው የሚያገኘው ጀት ነው። ስለዚህ አሁን የሚመቻቸውን ቦታ እየመረጡ ነው ያሉት። አሁን እኔ ምርጡ ቦታ ነው ያለሁት። የአውሮፕላኑ ዝቅተኛው ቦታ እዚህ ጋር ነው። ማለት መሬት ቁጭ ብዬ መያዝ እችላለሁ። ከመንካት መያዝ ይሻላል ብዬ ነው እዚህ ጋር የመጣሁት። እውነት ለመናገር ጀት የኔ ያህል ትልቅ አይመስልኝም ነበር። በጣም ትልቅ ነው። ሁሉም እኮ ቦታቸውን እያስተካከሉ ነው ያሉት። እናንተ ምን ሆናችሁ ነው? እንዴት አድርጌ ልሂድ? ይሄ ቦታ እንዴት ነው ታዲያ? በጣም ይመቻል። በጎማ ነው ማሸንፈው። ጆርጅ አጥብቀ ይዘህ ባይሆን ኖሮ ትለቀው ነበር በዚህ ጨዋታ። አይ አታስብ፣ በደንብ ይዤዋለሁ። ይህን ጨዋታ ለማሸነፍ ምን አይነት እቅድ ነው ያለ? ውድድሩ ለማሸነፍ ያን ያህል ይከብደኛል ብዬ አላስብም፣ ግን ምናልባት ሊያከብደው የሚችለው ስፒድ ነው። ስፒድ ችግር ይፈጥራል በጣም። እንዴት ነው? ጎማው ተመችቷል መሰለኝ። ቁጭ ብለው ጎማ የያዙ ሰዎች በሙሉ በጣም ጥሩ ሀሳቢ ናቸው፣ ምክንያቱም እረፍት ላይ ነው ያሉት። እንዴ ወይኔ አይሆንም። ይመስለኛል በዚህ ውድድር የመጀመሪያ ተባራሪ አግኝተናል። ቪኮቶ ነው። አንተ ቪክ ወጣ እንዴ? አጠገቤ ነበረ እጁን ከጎማው ላይ ሲያነሳ። ይሄ ቦታ በጣም ምርጥ ነው ብዬ አስቤ ነበር። እሺ እናንተ ትመሰክራላችሁ። ተመልከቱ። አዎ ለቋል። ስለዚህ የ2.5 ሚሊዮን ዶላሩ ጀት ያንተ ሊሆን አይችልም። በቃ እንግዲህ ያሸነፈ ሰው ይወስደኛል። አሁን አንተ ወጣል። ቀጣይ ማን ይወጣል ብለህ ታስባለህ? ይመስለኛል ቻንክ ይወጣል። እውነት ብለሃል። እቤቱ ያለው እየመሰለው ነው። እዛ ጋር እያሙህ ነበር። ቀጣዩ ተባራሪ አንተ ነው የምትሆነው እያሉ ነው። እውነታቸውን ነው። ክሬዲት ካርድን ከሰጠው ካሁን ከዚህ ውድድር ትወጣለህ። ምንድነው? ምን እያልክ ነው? የምር አሁን ፈተና ውስጥ ገባው። ምን ያህል መውሰድ እችላለሁ ታዲያ ከካርዱ? ከ10,000 ዶላር በላይ አያወጣልህም። ስለዚህ 10,000 መውሰድ እችላለሁ። አዎ። ወይኔ ፈጣሪ። አላነሳውም። ዝም በሉ። አላነሳውም። በፍጹም አላነሳውትም። ስፒድ ተባሯል። በቃ ስፒድ ሄዷል። ለሁሉም ነገር ማስረጃ አለን። ቪዲዮን አሳያለሁ። የቆየ ቪዲዮ ሊሆን ይችላል። ምንድነው የምትሉት? አረ ዝም በል። ከ5 ሰከንድ በፊት ነው። አንተ መጣህና ሰላም ልትለው እጅን ስትዘረጋለት ወዲያው እጁን አነሳ። ሰውየው 10,000 ዶላር አግኝቷል። ስፒድን ደግሞ ከዚህ ቦታ አስወጥቶልናል። በጣም አስገርሞኛል። በትንሽ ስህተት ነው ከዚህ ውድድር የወጣው። ምን ትቀርጸኛለህ እባክህ? እነዚህ ሰዎች እንደወጣ ነበር የሚፈልጉት። ተሳካላቸው። ቻው ስፒድ ቻው። 3 ተወዳዳሪዎች ከዚህ ውድድር ተባረዋል። ስለዚህ ውድድሩን ትንሽ ከበድ እናደርገዋለን። ለዚህ ውድድር ሙሉ ኤርፖርቱን ተከራይቼዋለሁ። ስለዚህ ትንሽ ዞር እንላለን። ስማ ካርል፣ በጣም በፍጥነት እንድትነዳ አልፈልግም። አሁን እዚህ ጋር ሁሉም ያቋርጡ ከሆነ ቪዲዮዬ 2 ደቂቃ ብቻ ነው የሚሆነው። ሾርት ቪዲዮ እናደርገዋለና። እነዚህ ሰዎች ጀቱን ሊጎትቱት ነው? አዎ እየተንቀሳቀሰ ነው። ተመቻችታችሁ መቆም ይኖርባችኋል፣ ምክንያቱም ረጅም መንገድ ነው የምንሄደው። እዚህ ምን እያደረግኩ እንደሆነ ከዚህ ወጥቼ ስነግራቸው ማንም ነው ማያምነኝ። ይህን የሚያክል ጀት ኬት እንዳመጣው ራሱ አላውቅም። ፍጥነቱ እንዴት ነው ታዲያ? ተመችቷችኋል? ትንሽ ፈጠና አድርገው። ኧረ አቁም እባክህ ጂሚ። ይህን ውድድር ፈተናው ከብዶኝ ካቋረጥኩ ምንም አይደለም፣ ዝም ብዬ በራሴ ከምለቅ ማለት ነው። እጄ አሁን ቀስ በቀስ እያላበው ነው ያለው። ለዚህ ጀት እየተወዳደርኩ መሆኔን ምንም እያመንኩ አይደለም። እግሬ እየተቃጠለ ነው። እዛ ጋር ትልቅ መጋዘን ይታያል። ምንድን ነው? ቀጣዩ መዳረሻችን እሱ ነው። በውድድሩ 2 ሰዓት ያህል ከፈጁ በኋላ ትንሽ መጸዳጃ ቤት ፈልገዋል። እጅህን ሳትለቅ እንዴት መጠቀም እንደምችል ታውቃለህ? ኧረ አላውቅም። እንዴት ነው? ቆይ እሺ ያሳያለሁ። ስማ፣ እጅህን በፍጹም እንዳትለቅ። ይሄ እጁ አሁን ከዚህ ቦታ ከለቀቀ ምንም ነገር ቢለኝ አልሰማውም። ወይኔ እቃውን ሳትኩት። በጣም ይቅርታ። እጁን በደንብ የሚከታተልልኝ ካሜራ አለ፣ ስለዚህ አያሳስብም። ከካሜራ ጀርባ ለዚህ ውድድር በጣም ብዙ የተዘጋጁ ሰዎች አሉ። እያንዳንዱ እጅ በብዙ ሰዎች እይታ ውስጥ ነው ያለው። በዚህ እጄ ምክንያት ይህንን ጀት አሸንፋለሁ። እኔ ነኝ የምወስደው። ስማ፣ አንዴ ወደፊት ለፊት ትመጣልኛለህ? እንዴት? እኔ እንጃ፣ በሆነ መንገድ ነው ወደዚህ።
ሰዎች በጀት አንቀሳቀሳቸዋለሁ። ቆይ አንዴ ያሳልፉኝ። አሁን ወደ ጀት ውስጥ ልንገባ ስለሆነ ብዙ ሰብስክራይበር ያለህ ደግሞ አንተ ነህ። ማን እንዲከተል እንደምትፈልግ ትነግረናለህ። ከጀርባ ጀምርልኛ። በቃ እንደዛ ይሻላል። ምንጣፉን ይዤ ነው እየገባሁ ያለሁት። እስኪ ያሳልፉኝ። አዝናለሁ። አሁን ማሳለፍ በጣም ከባድ ነው። እስኪ በቃ ከስር ሞክራለሁ። እንዴ ለምንድን ነው እጄን የገለበጥከው? ሰዎች እስኪ ያሳልፉኝ። ይቅርታ። እንዴት ብዬ ልለፍ ታዲያ? ወይኔ በጣቱ ብቻ ነው የነካው ጀቱን። አልፌዋለሁ። በጣም ምርጥ ነው። እዚህ ውስጥ ሆኜ ስበር እየታየኝ ነው ያለው። ብዙ ሰው ጭንበታለሁ። ገብቻለሁ። ጀቱ እንዴት አገኛችሁት ሰዎች? በጣም ምርጥ ነው። ጀቱ 8 ወንበር አለው። እናም 8ታችሁ ተቀምጣችኋል። ግን ከዚህ ቦታ ለመብረር እኔም መቀመጥ ፈልጋለሁ። ስለዚህ አንድ ሰው ይውጣልኝ። የሚወጣ ሰው ሲኖር ጥሩኝ። እሺ። ይህን ካልኳቸው በኋላ ለሰዓታት ያህል ብቻቸውን ትቻቸው ነበር። ግን ማንም ሰው ለመውጣት ፈቃደኛ አልነበረም። ስለዚህ አሁንም በድጋሚ ወደ ውጭ አስወጥቻቸዋለሁ። ሊያንቀሳቅሰን ነው ማለት ነው። የሆነ ሰው መባረር አለበት። ምናልባት ከረሳችሁት ይህ ጀት 2.5 ሚሊዮን ዶላር ነው የሚያወጣው። ለዛም ነው እነዚህ ሰዎች እየታገሉ ያሉት። ለቅቄው ነበር መሰለኝ። ሳልባረር አልቀርም። አታስብ ሰውየው፣ ከለቀቀው ከኛ መቼም አታመልጥም። እነዚህ ሰዎች እንዲወጡልህ ማባበል መጀመር አለብህ። አይ እንደዛ እንዲሆን አልፈልግም። ትንሽ ስታንቀላፉ ውድድሩ ያበቃል። አንተ ውጣልን በቃ። 20 ሺህ ከተሰጠኝ እወጣለሁ። የሆነ ስምምነት እየሰማው ነው ልበል? ምንድን ነው የተፈጠረው? አሸናፊው 20 ሺህ ዶላር እንደሚሰጠኝ ከነገረኝ ከዚህ ውድድር እወጣለሁ እያልኩ ነው። አሸናፊው ጀት ነው የሚወስደው፣ ገንዘብ አይደለም። እኛ መስማማት እንችላለን አይደል? ችግር የለውም። ኧረ አሁን እንደፈለጋችሁ እንሰጣለን። በቃ ውጣ። አዎ ለቆታል፣ ከዚህ ውድድር ወጥቷል። እሺ በቃ አመሰግናለሁ። ወይኔ እጅ ምንድን ነው? ውሃ ነው እንዴ? አሁን አንድ ሰው ስለወጣልኝ በረራው መቀጠል እንችላለን። ሁላችሁም ግቡ ወደ ጀቱ። ውስጥ ስትገቡ መያዝ የምትችሉት ቦዲውን ብቻ ነው። ወንበር ምናምን አይቆጠርም። እውነት ለመናገር እኔ ወጥቻለሁ መሰለኝ። እንዴ ምን አደረክ? ወንበሩን ያዝኩት። ወይኔ። ዝግጁ ነህ? ይሄው እንደሚታየው ነው። ቦዲውን አይደለም ያዝከው። እሱ ቢያንስ እውነተኛ ነው። ራሱን ነው ያጋለጠው። አመሰግናለሁ ጂሚ። ምንም አይደል። አሁን ይሄ ፕሌን ከተከሰከሰ የእነሱን ሁሉ ቻናል እኔ ልወስደው ነው? እየሄድን ነው። ምናልባት ጀቱ አይሰራም ብላችሁ ለምታስቡ ሰዎች ይሄው እየበረርን ነው። ሰዎች ወዴት ምንሄድ ይመስላችኋል? እዛ ጋር ሳይ በጣም ማብራት አለ። ምናልባት ወደ ለንደን እየሄድን ነው እንዴ? አውቄ ነው። ምንም አውቀው ነገር የለም። ተመለከታችሁት? ይህንን ክንፍ ለረጅም ሰዓት ያህል ይዛችሁት ነበር፣ ስቀጠቅጡትም ነበር። ስፒድ ነበር እኮ። ወይኔ ጭራሽ በረራ ላይ ሆነን እጁን ለቀቀ። ወይኔ በጣም ይገርማል። የሱ ደስ የሚለው ግን ቀጣዩ መዳረሻችንንም ያያል። ከአንድ ሰዓት በላይ ተጉዘናል። እናም እስካሁን ድረስ የት እንደምንሄድ አልነገርኳቸውም። በቅርቡ ልናርፍም እንችላለን፣ ላናርፍም እንችላለን። የት ያለን ይመስላችኋል? ምንም አውቀው ነገር የለም። ዱብሊን፣ ሊቨርፑል፣ ሚላን፣ ፓሪስ ነዋ፣ አየርላንድ፣ ስኮትላንድ። የት ነው ያለ ነው? እሺ እዛው ነው የመጣ ነው። ዝም ብሎ ነው ሲያዞሩን የነበረው። እውነቱን ነው። ፓይለቱን የነገርኩት ዝም ብሎ እንዲያሽከረክረን ነበር ለተወሰነ ሰዓት። የስ እንኳንም እዚሁ መለሳችሁኝ። ሰዎች እንኳን ደስ አላችሁ። አየር ላይ ክብ ማስመር ችላችኋል። በሉ ወጣ በሉ። አሁን ትክክለኛው ነገር የሚጀምርበት ሰዓት ነው። ሁሉም ደክመዋል፣ በዛ ላይ በርዷቸዋል። አሁን ውድድሩ የበለጠ አጓጊ ይሆናል ማለት ነው። አሁን ተወዳዳሪዎቹ የሚመገቡበት ሰዓት ነው። ስቴክና ስፓጌቲን የመሳሰሉ በአንድ እጅ ለመብላት ከባድ የሆኑ ምግቦችን አምጥቻለሁ። ይሄ ምንድነው? ፓስታ ነው እንዴ? የእንጨት ሹካን ያመጣህልን? ለስጋ ማለት ነው። ከእራት በኋላ አንድ ለየት ያለ ነገር ይኖረኛል። መልካም ቆይታ ይሁንላችሁ። የምን ሰርፕራይዝ ነው ደግሞ?
ተው እባክህ፣ እሱ ይመጣና አንዳችሁ ውጡ ይላል ደግሞ። አሁን ምግባችንን እናጣጥም። አሁን 5 ተወዳዳሪዎች ብቻ ቀርተዋል። ስለዚህ ውድድሩን ጠንከር የምናደርግበት ሰዓት ነው። ሰዎች አሁን 2-2 እንድትሆኑልኝ እፈልጋለሁ። እኔ እናንተ አንድ ላይ ነን። በቃ እሺ ሆነናል። እኔ ብቸኛው ሆኛለሁ። ምን ሊያደርገኝ ነው ታዲያ? ካርል ምን ማድረግ እንዳለበት ያውቃል። ግራ እጃችሁን ወደዚህ አምጡ። አንድ ላይ አድርጉ የሁለታችሁንም። ወይኔ ተጫወተብን። ዝም ብዬ ሳስበው የሆነ ነገር አምጥቶ ከሱ ጋር ያስረኛል እንጂ እንደዚሁማ አይተውኝም። በል እስኪ ጆርጅ፣ እንዴ እነሱ እኮ እጃቸውን ማንቀሳቀስ ይችላሉ። እኔ ግን አሁን አልችልም። እኔ እንዳሸነፍኩ ወዲያውኑ ጀቱን የሚገዛኝ ሰው ፈልጋለሁ። ከዛም ለእርዳታ ድርጅት ብሩንም ሰጠው ይሆናል። እውነትህን ነው? አይ አይደለም። ወይኔ እጃችንን አስረውት እኮ በቃ አንድ ላይ መጓዝ ጀመርን። ይሄ ምናልባትም በቪዲዮቼ ታሪክ ትልቁ ሽልማት ነው። ለዛም ይመስላል ተወዳዳሪዎቹ አልቀመስ ብለዋል። ክንፉን መንካት አይቻልም ብዬ ከልክያቸው ነበር፣ ግን ይሄ ነገር እየሰራ አይመስለኝም። አሁን 60 ሰከንድ አላችሁ፣ ተነስታችሁ ቁሙ። እንደማስበው ከዚህ በኋላ የሚያደርገን ነገር በጣም መጥፎ ነው። እሺ አሁን ሁሉም ቆመዋል። ውድድሩን ማንም አቋርጦ እየወጣ ስላልሆነ ቀዩን ፕላስተር ይዤው መጥቻለሁ። ውድድሩን ከባድ ለማድረግ ከጀቱ ማይነኩ ክፍሎችን ለይቻለሁ። ቀዩን መስመር ከነካችሁ ወይም ከቀዩ መስመር በታች ያለውን የጀቱን ክፍል ከነካችሁ ትባረራላችሁ። ይህን ጀት ምን ያህል እንደሚፈልጉት አሁን እናያለን። አሁን እጃችንን ወደ ላይ ከሰቀልን 1 ሰዓት ያህል ሆኖናል፣ ግን ማንም አላወረደም እስካሁን። ምናልባት ሃሪ የደከመው ይመስላል። አሁን 11 ሰዓት ሆኗል ይመስለኛል። ከእናንተ የባሰ የደከመኝ እኔ ነኝ። እኔና እዛ ጋ ያለው ሰው የሆነ ስምምነት ፈጥረናል። አሁን ሳንቲም ተወረውርልናለህ እና መጣውን የተሸነፈ ሰው እጁን ያነሳል ማለት ነው ከዚህ ጀት ላይ። እሺ አንተ ሰው ነህ፣ እሱ ደግሞ አንበስ። ለ2.5 ሚሊዮን ዶላር ሳንቲም ሊጫወቱ ነው። ሰው ነው የሆነው። በል ልቀቀው፣ ጀቱን ልቀቀው። እውነት የሰውዬ ቃሉን ያከብራል። አሁን ነፃ ሆነሃል። ምን እየተሰማ ነው? አዎ በጣም ደስ ይላል። ግን እሱም በወጣ ጥሩ ነበር። ታደርጓለህ ሃሪ፣ በርታ። አሁን አንድ ተወዳዳሪ አስወጥተናል። ስለዚህ የበለጠ ከባድ እናደርገዋለን። ሁላችሁም አንድ ጣት ምረጡ። ይሄው የኛውን ጠቋሚ ጣት። እኔም ጠቋሚ ጣት። አዎ ሁሉም ነው ጠቋሚ ጣት እያደረጉ ያሉት። ከአሁኑ ሰዓት ጀምሮ ማሸነፋችሁ የሚወሰነው በዚህ ጣታችሁ ምክንያት ነው። እኔ ጥሩ ሁኔታ ላይ አይደለሁም አሁን። በጣም ከባድ ነው። እጄን እያመመኝ ነው ያለው። 10 ሰከንድ ራሱ መቆየት ይከብዳል። እኔ የተለየ ጥቅም አለኝ። አሁን በአንድ እጄ መደገፍ እችላለሁ። እሱንም በፕላስተር ጠቅልሉት እንጂ ውድድሩ ፍትሃዊ አልሆነም። 30 ደቂቃ ብቻ ጠብቁ። ሁላችሁም የታሰረላችሁ ይፈታላችኋል። እስኪ ሳንቲም አጫውተኝ። ካሸነፍኩ ይህንን ፕላስተር ትልጥልናለህ። በል ወሩረው። እኔ ሰው ነኝ። አንበስ ነው የሆነው። ስለዚህ እኔ ያሸነፍኩት። ይሄ ፕላስተር እጃችን ላይ ተጠቅልሎ በፍጹም ልናሸንፍ አንችልም። በቃ እኔ መሄዴ ነው። በቃ ኒኮ ይህን ውድድር ማሸነፍ አለብህ። ጆርጅ እጁ ተጠቅልሎ ለ30 ደቂቃ ይቆይ ወይስ አሁን እንፍታው? ፍትሃዊ ቢሆን ደስ ይለኛል። ፍቱት እሱንም። በጣም አመሰግናለሁ። መልካም እድል። አሁንም ቢሆን ጣታችሁን ከዛ ቦታ ማንሳት አትችሉም። ይህን ነገር በጣም ፈልጓለሁ። አሸንፋለሁ። ስትሸነፍ ግን በጣም እንዳታዝን። ከአሁኑ መለማመድ አለብህ። ይህንን ጀት ስታሸንፋው ምንድነው የምታደርግበት? ይመስለኛል ለእናቴ ነው የምሰጣት። እኔ ቤት ውስጥ ማከፋፍለው ይመስለኛል። አዎ ለእህትና ወንድሞቼ ማከፋፍለው ይመስለኛል። አረ ሰዎች ፀሐይ እየወጣች ነው። በዚህ መልኩ ብቻ ነው እንግዲህ ሰዓት ልናቅ ምንችለው። ይሄ በጣም ከባድ ነው። እጅ አሁን እየሞተ ነው። ምንም ደም እያለፈለት አይደለም። ከዚህም በላይ ከበድ ለማድረግ አሁን ዝግጁ ናችሁ? ሁላችሁም ፊታችሁን ወደዛ እንድታዞሩ ፈልጋለሁ። በል አንተም ዙር። እሺ አሁን እንደዚህ ነው የምንዞረው። በጣም ጥሩ። አሁን ሁላችሁም ዞራችኋል። ኒኮ በቃ ከከበደ ውጣ። በፍጹም አልወጣም። እስኪ ወደ ላይ። አይ ኖላን፣ ሰዓቱ አሁን አይደለም። የተወሰነ ሰዓት እንደዚሁ ትቻቸው ነበር። እናም ካሜራችን የሆነ ነገር ይዟል። ከእናንተ መሃል አንዳችሁ ከዚህ ውድድር ወጥታችኋል። ማን ይመስላችኋል? እኔ ነኝ። የሆነ ሰው እስኪ የእሱን ቪዲዮ ይልን። አንተ አይደለም። የሆነ ላሳይ የምፈልገው ነገር አለ። ይሄ አንተ እጅ ነው? ይሄ አንተ እጅ ነው? አዎ የኔ ነው። ይገርማል። ለማይክሮ ሰከንድ ነበር እጅን ከፍ ያደረግከው፣ ግን በካሜራ ተይዘሃል። ስለዚህ አሁን እጅን ላወርደው። አዎ በቃ ተባረሃል፣ መሄድ ትችላለህ። ወይኔ እጄ። በቃ ሰዎች በጣም ጥሩ ስራ ነው። አሁን በዚህ ውድድር ጆርጅ እና ሄሪ ብቻ ቀርተዋል። ቪዲዮን በደንብ እንድታይልኝ ፈልጋለሁ። እኔንም
የሄሪን ቪዲዮዎች እጄ ያለው ይገርማል። በጣም ቀርቤ ነበርኩ። ማን ያሸንፋል ብዬ አስባለሁ መሰለህ? ማን ያሸንፋል ብለህ ታስባለህ? ግን እሱን ከመመለስ በፊት አንድ ጊዜ ብታየውስ? ማን እንደሆነ እንዳትናገር እሺ? ሰዎች ውድድሩ አሁን አብቅቷል። ወይኔ አውቄው ነበር፣ ታውቆኝ ነበር። ቅድም መተህ የለም ስትለኝ በቃ ተሳስቼ ነው ብዬ ነበር። ወይኔ ሄሪ አዝናለሁ በጣም። በቃ እጅን ማውረድ ትችላለህ ከጀቱ ላይ። እዚህ ጋር የምትመለከት ከሆነ አይተዋል? ያንን ጣት የሄሪ አይደለም የጆርጅ እንጂ። አውቀን ነው እየቀለድክብኝ ነው አይደል? እኔ ላይ ነው እንጂ የምቀልዱት። እውነት ነው እያወራሁ ያለሁት። አሸንፈሃል። ጆርጅ በጣም ተቃርበ ነበር። ምንድነው? ነገር ግን መቃረብህ ምንም ጥቅም የለውም። ሄሪ ይህንን ጀት አሸንፈሃል። የስ እንኳን ደስ አለ። ይህንን ጀት አሁን ለማን ነው ወስደህ የምትሰጠው? ለወንድሜና ለእህቶቼ። በል አሁኑን ሄደን እናያለን። 3 2 1 ባክ አውቀ ነው። የምሬን ነው። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቻው።